የአዲስ አበባ ሚዲያ ምክር ቤት መስረታም ታሪካዊ ዳራችን አዲስ አበባ በገናናው የኢትዮጵያ ንጉሠ ነገሥት አጼ ምኒልክና እቴጌ ጣይቱ ለመላ ኢትዮጵያን መሰባሰቢያ እንድትሆን ታስባ በአብዛኛው ጫካ በነበረ አካባቢ በልዩ ሁኔታ የተቆረቆረች ከተማ ናት። አካባቢዋን ተመራጭ ካደረጉት ነገሮች መካከል ውሃ እንደ ልብ መገኘቱ፣ ለቤት መስሪያና ማገዶ መሆን የሚችል ሰፊ ድንግል ጫካ መኖሩና በዚህም ሳቢያ ለከተማ መስረታ ምቹ ሆና በመገኘቷ ነበር። ይህም የአዲስ አበባ የመጀመሪያ መንደሮች መስረታ የመንግሥት ይዞታ የነበሩ ጫካዎች እየተመነጠሩ እንዲሆን አድርጓል። በአዲስ አበባ መስረታ አንድም ከይዞታው የተነሳ ነዋሪ አልነበረም ማለት ባይቻልም በጣም አነስተኛ እንደነበር ግን የቃልም የጽሑፍም ታሪካችን በተጨባጭ እንደሚመሰክሩ በመስኩ በተደረጉ ጥናቶች ተረጋግጧል። በዚህም ረገድ የከተማችን መስራቾች የነበሩት ብልሆቹ አጼ ምኒልክና እቴጌ ጣይቱ ጥሩ አሻራ ትተውልን አልፈዋል። በተለይ ከብዙ ሀገራት ጋር ስናነጻጽረው አዲስ አበባ በመጀመሪያ 20 ዓመቶቿ በቀጥታ በንጉሠ ነገሥት የምትተዳደር ልዩ የአስተዳደር ክልል ነበረች። በእነዚህ ዓመታት የከተማዋ እድገት በፍጥነት እየጨመረ በመሄዱ በ1900 ዓመተ ምህረት መግቢያ የዕለት ተዕለት እንቅስቃሴዋን የሚመራና ተጠሪነቱ በቀጥታ ለንጉሠ ነገሥቱ የሆነ ከንቲባ እንዲኖራት ተደርጓል። በዚህም አዲስ አበባ ገና ከመነሻዋ በጊዜው ከነበሩ ትላልቅ የሀገሪቱ ጠቅላይ ግዛቶች እኩል ደረጃን ተጎናጽፋለች። ይህ ደረጃዋ ለ100 ዓመታት ተከብሮ የኖረ ቢሆንም የከፋፍለ ግዛት ስልትን ይከተል የነበረው ህወሓት ኢህአዴግ በ1987 ዓመተ ምህረት የኦሮሚያ ክልል በአዲስ አበባ ልዩ ጥቅም ይከበርለታል የሚል ሕገ መንግሥታዊ አንቀጽ ደንግጎ አንድ እርከን ዝቅ እንድትል አድርጓታል። እንደ ጠቅላይ ግዛት የተቆረቆረችው አዲስ አበባ ለደረጃዋ በሚመጥን መልኩ በሀገራችን ትልልቅ የፖለቲካ ሰዎች መመራት የጀመረችውም ገና ከመነሻዋ ነበር። የመጀመሪያዋና ሁለተኛዋ ከንቲባዎች የነበሩት ወልደ ጻድቅ ጎሹና ነጋ ድረስ ኃይለ ጊዮርጊስ ወልደ ሚካኤል በኢትዮጵያ ታሪክ ለመጀመሪያ ጊዜ ከተሾሙት 7ቱ ሚኒስትሮች መካከል ነበሩ። በቀጣይነት በከንቲባነት ያገለገሉት እነ ብላቴን ህሩይ ወልደ ሥላሴ፣ ነሲቡ ዘአማኑኤል፣ መኮንን እንዳልካቸው፣ ራስ አበበ አረጋይ፣ ደጃዝማች ታከለ ወልደ ሐዋርያት፣ ደጃዝማች ከበደ ተሰማና ራስ መስፍን ስለሺ በወቅቱ ከነበሩት የአጼ ምኒልክና አጼ ኃይለ ሥላሴ ከፍተኛ 10 ባለሥልጣናት መካከል የሚመደቡ ነበሩ። በ1928 ዓ.ም ኢትዮጵያን የወረረውና ለ5 ዓመታት የቆየው ፋሺስት ጣሊያንም የሀገሪቷን አስተዳደራዊ አወቃቀር እንደ አዲስ ሲያደራጅ የአዲስ አበባን ልዩ ቁመና ዕውቅና አልነፈጋትም። በቀጥታ ለአፍሪካ ቀንድ ዋና አስተዳዳሪው ነበር ተጠሪ ያደረጋት። በሃያኛው ክፍለ ዘመን መባቻ በአውሮፓውያን ቀኝ ገዢዎች ስትራቴጂካዊ ከበባ የባህር በሯን ተነጥቃ ለነበረችው ኢትዮጵያ አዲስ አበባ ከጅቡቲ ወደብ ጋር በባቡር መተሳሰሯ ሀገሪቷ ከውጭ ዓለም ጋር የምትገናኝበት በር አድርጓታል። በዚህ ቁመናዋ የዘመኑ ስልጣኔን ተቀባይ ለመሆን አላመነታችም። የመጀመሪያው ትምህርት ቤት፣ ሆስፒታል፣ መብራት፣ ቧንቧ ውሃ፣ መኪና ወዘተ በጸጋ እየተቀበለችና እያጣጣመች ወደ ሌሎቹ የሀገሪቱ ክፍሎች አስተላልፋለች። በዚህ አውድ አዲስ አበባ የመላ ሀገሪቱን ቀልብ በፍጥነት መሳቧ የሚጠበቅ ነበር ማለት ይቻላል። አቅም የነበረው ሁሉ ወደ እሷ ተስቧል፣ ከትሞባታል። ከአራቱም ማዕዘን የተሰባሰቡ ኢትዮጵያውያን ሊቃን ለመጀመሪያ ጊዜ በአንድ ከተማ ተሰባስበው መኖር የጀመሩት በአዲስ አበባ ነበር ማለት ይቻላል። የከተማዋ ልዩ ስነ ልቦና ውቅር ከዚህ እውነታ የመነጨ ነው። አዲስ አበባና በኢትዮጵያ የዘመናችን የመጀመሪያ የጄኖሳይድ ጥቃት በ1928 ኢትዮጵያን ወሮ ለ5 ዓመታት የቆየው ጣሊያን አዲስ አበባ ከግማሽ ክፍለ ዘመን ባላለፈ አጭር ታሪኳ በኢትዮጵያ ውስጥ በብርሃን ፍጥነት የተጎናጸፈችውን ልዩ ፖለቲካዊ፣ ኢኮኖሚያዊና ስነ ልቦናዊ ቦታ ለመገንዘብ ጊዜ አልፈጀበትም። ደረጃዋንም ከፍ አድርጎ የኢትዮጵያ ብቻ ሳይሆን ኤርትራና ሶማሊያን ጨምሮ የአፍሪካ ቀንድ ዋና ከተማው አድርጓታል። ከፍ ላደረገው ደረጃዋ እንዲመጥን ብሎም ከፍተኛ የመሰረተ ልማት ግንባታዎች አከናውኖ ገጽታዋን በአጭር ጊዜ ከመለወጡ ባሻገር ብዙ የሥራ ዕድሎችን ለመፍጠርና በከተማዋ ደረጃ ፈጣን ሊባል የሚችል የኢኮኖሚ እድገት ለማስመዝገብ ችሏል። ጣሊያን ይህን ሁሉ ሲያደርግ ግን
የአዲስ አበባ ስነ ልቦና ለአገዛዙ ዋናው ፖለቲካዊና ስነ ልቦናዊ ደንቃራ እንደነበር ለአፍታም አልዘነጋም። ከሁሉ በላይ ለከፋፍለ ግዛ ፖሊሲው ሃይማኖቶችንና ብሔሮችን በመከፋፈል እና በማጋጨት ስር የሰደደና ምክንያታዊ የሆነ ተቃውሞ የገጠመው አዲስ አበባ ላይ ነበር። ጣሊያን የከተማዋን ነዋሪዎች በብሔርና በሃይማኖት ለመከፋፈል ያደረገው ሙከራ ያልተሳካለት ከመሆኑ ባሻገር እንዲያውም በተቃራኒው ኢትዮጵያዊነቱን አጥብቆ በያዘው አዲስ አበባው ሐሳብ አመንጭነትና አስተባባሪነት የአፍሪካ ቀንድ ዋና አስተዳዳሪ አድርጎ በሾመው በፋሺስቱ ግራዚያኒ ላይ የመግደል ሙከራ ተደርጎበት ከባድ ቀውስ ውስጥ ተዘፍቋል። የግድያ ሙከራው በኢትዮጵያ የ20ኛው ክፍለ ዘመን የመጀመሪያ የጄኖሳይድ ጥቃት በአዲስ አበባ ላይ እንዲፈጸም ምክንያት ሆኖ ከፍተኛ ሰብአዊ ዋጋ ያስከፈለ ቢሆንም በየገጠሩ ተበታትነው ይታገሉ ለነበሩት አርበኞች የፖለቲካ መሰባሰቢያና የሞራል ምንጭ ሆኖ የትጥቅ ትግሉን በዋናነት ያፋፋመ የቅኝ ግዛቱን ውጥን በእንጭጩ ያበላሸ ክስተትም ነበር። በዚህ ሂደት ምንጩ ከተለያዩ የሀገሪቱ ክፍሎች ሆኖ በትውልድ አዲስ አበባ የሆነው እና በነዋሪነት አዲስ አበባ የሆነው እንደ አንድ ሰው ሆነው የተንቀሳቀሱበት ነበር። ይህ መንፈስ እስከ ዛሬ ድረስ በአዲስ አበባ የበላይነት ይዞ ይገኛል። አዲስ አበባው በተማሪው ንቅናቄ ዘመን ከጣሊያን ሽንፈት በኋላ ከ1933 እስከ 1953 ዓ.ም በነበሩት 20 ዓመታት አዲስ አበባው በብዙ ትግልና መስዋዕትነት የተመለሰውን ሀገራዊ ነጻነት እያጣጣመ ከፖለቲካ እፎይታ የወሰደበት ጊዜ ነበር ማለት ይቻላል። በ1953 በአጼ ኃይለ ሥላሴ መንግስት ላይ መፈንቅለ መንግስት ሲሞከር ግን በመንግስቱ ንዋይና በግርማሜ ንዋይ በኩል አዲስ አበባው ዋነኛውን ሐሳብ አመንጭና አስተባባሪ ሆኖ በፖለቲካው መድረክ ላይ ለሁለተኛ ጊዜ ተከስቷል። መፈንቅለ መንግስቱ ከከሸፈ በኋላ እነ መንግስቱና ግርማሜ ያነሱት የሀገራዊ መዘመንን፣ የፖለቲካ እኩልነትና የማህበራዊ ፍትህ ጥያቄዎች የተማሪውን ንቅናቄ ሲወልድ አዲስ አበባዎች ዋነኛ ተዋናዮችና የጀርባ አጥንቶቹ ነበሩ። በጥቅል ሂደቱና ውጤቱ ሲመዘን የአዲስ አበባ ነዋሪዎች ባይሳተፉ ኖሮ የተማሪዎች ንቅናቄ የሚባል ነገር አይኖርም ነበር ማለት ይቻላል። የተማሪው ንቅናቄ የመጨረሻ ውጤት በጣሊያን ጊዜ የተጸነሱ ጸረ አማራና ጸረ ኢትዮጵያ የብሔር ኃይሎች ዳግም እንዲያንሰራሩና የበላይነት እንዲይዙ ያደረገ ቢሆንም በውልደቱና በሂደቱ ኢትዮጵያዊ ወንድማማችነትን ማዕከል ያደረገ የተስፈኞች ስብስብ ነበር። ሊያስቀጥልም የሞከረው በግራዚያኒ ላይ የመግደል ሙከራ ያደረጉት አዲስ አበባዎች የቃኙትን ሀገራዊ የአርበኝነት መንፈስ ነበር። በተለይ የአዲስ አበባ ተማሪዎች መሬት ላራሹ በሚለው መፈክር ስር ሆነው ለሕዝብ እንዲከፋፈል የፈለጉት መሬት ከቤተሰቦቻቸው በውርስ ሊያገኙ የሚችሉት የነበረ መሆኑ በታሪክ ሁሌም በወርቅ ቀለም ተጽፎላቸው የሚኖር ነው። የተማሪው ንቅናቄ ታሪካዊ ክሽፈት አመራሩ በአክራሪዎች መጠለፉ ነበር። በዚህ የጠለፋ ሂደት አዲስ አበባዎቹና ያነገቡት የፍትህና የአርበኝነት መንፈስ ሰለባ ሆኗል። አዲስ አበባውና ቀይ ሽብር። የአጼ ኃይለ ሥላሴ መንግስት ድንገተኛ መዳከምና መውደቅን ተከትሎ ከተማሪው ንቅናቄ አብራክ በርካታ የፖለቲካ ድርጅቶች ሲወለዱ ብዙሃኑ ተማሪዎች የተቀላቀሉት ድርጅት ኢህአፓን ነበር። በአጼው ምትክ ስልጣን የጨበጠውን ወታደራዊውን የደርግ መንግስት ለመቃወም የሚችሉ ጠንካራ የፖለቲካ ድርጅቶች ባልነበሩበት በዚያ ወቅት የኤርትራ አማጽያን እንኳን አቅሙ አልነበራቸውም። የተማሪውን ንቅናቄ ድርጅታዊ መዋቅር መንፈስና ተነሳሽነት የወረሰው ኢህአፓ ዋነኛ የአገዛዙ ተቃዋሚ ለመሆን በቅቷል። የእንቅስቃሴው ማዕከልም የተማሪው ንቅናቄ ማዕከል በነበረችው አዲስ አበባ መሆኑ ግድ ሆኗል። ኢህአፓ የመረጠው የከተማ ትጥቅ ትግል ታላቅ የታሪክ ክስተት እንደነበር ምንም የሚያከራክርበት ዘመን ላይ እንገኛለን። በአስከፊ ውጤቱም የኢትዮጵያ ፖለቲካ መሐንዲስ ሆኖ የኢትዮጵያን ፖለቲካ ከ1933 እስከ 1966 ድረስ ለ33 ዓመታት የዘወረውን የአዲስ አበባ ሊቃንና ወጣት አጥፍቷል። በቀይ ሽብር አዲስ አበባው የፖለቲካ ጄኖሳይድ ተፈጽሞበታል። አክራሪ የብሔር ፖለቲካ በኢትዮጵያ ፖለቲካ የበላይነቱን የያዘው ከዚህ የፖለቲካ ጄኖሳይድ በኋላ ነበር። ከቀይ ሽብር በኋላ ባሳለፍናቸው 5 አስርት ዓመታት አዲስ አበባው በኢትዮጵያ ፖለቲካ ቀያሽነት ይቅርና በአጃቢነት እንኳን ሊታይ ወዳልቻለበት ዘመን ገብቷል። ይህ መሆኑ የኢትዮጵያ ፖለቲካ ጎድቶታል እንጂ አልጠቀመውም። እንደ አዲስ አበባም እንደ ኢትዮጵያም ከዚህ አጣብቂኝ መውጣት የሚገባን ጊዜ ላይ ደርሰናል። የህወሓት አገዛዝና አዲስ አበባ
በወርሃ ግንቦት 1983 ዓ.ም የህወሓት ሰራዊት ኢህአዴግ የሚል ጭንብል አጥልቆ አዲስ አበባን ሲቆጣጠር ቀይ ሽብርን ካፋፋመበት የደርግ መንግስት ጋር በኩርፊያና በተቋሞ መንፈስ ለ15 ዓመታት እንደኖረ የሚታወቀው የአዲስ አበባ ህዝብ በእልልታና ጭፈራ ሳይቀበለው ቀርቷል። ይህም የህወሓት ብቻ ሳይሆን የአጃቢዎቹ ኢህአዴግ መሪዎችን በከተማዋ ላይ ጥርስ እንዲነክሱ አድርጓቸዋል። ስሜታቸውንም አልደበቁም። አዲስ አበባ የነፍጠኞች ከተማ ስለሆነች ነው የቀዘቀዘ አቀባበል ያደረገችልን ብለው በአደባባይ ተከራክረዋል። ነፍጠኛ ያሉትም የህወሓት ኢህአዴግ ብቻ ሳይሆን የብሔር ብሔረሰቦች ሁሉ ጠላት እንደሆነም አልሸሸጉም። የፍረጃ እስከ ዛሬ ድረስ ጸንቶ ይገኛል። ከተማዋም የጄኖሳይድ ኢላማ ያደረጋት መሆኑ ይታወቃል። በቀጣይም በሀገሪቱ አዲስ ገዢዎች የነፍጠኛው መጨረሻ ምሽግ የተባለችውን አዲስ አበባ ለመናድ መንግስታዊ እንቅስቃሴ በጥድፊያ ተጀምሯል። እንደ መጀመሪያ እርምጃ በወልቃይትና ራያ እንደተደረገው ከተማዋ መሬቶቿን ተቀምጣ ለአጎራባች አስተዳደሮች ተሰጥቷል። በአሁኑ ጊዜ እነዚያ መሬቶቿ በከፊል ሸገር ሲቲ የሚል ስም ወጥቶላቸው በኦሮሚያ ክልል ስር ልዩ የከተማ አስተዳደር ሆነዋል። አዲሱ ገዢዎች አዲስ አበባን ለማጥበብ መሬቶቿን ቢቀሟትም እንደ ፋሽስት ጣሊያን እነሱም አስተዳደራዊ ደረጃዋን ዝቅ አላደረጉባትም። እንደ አዲስ ካቋቋማቸው 14 ክልሎች መካከል አንዷ ነበር ያደረጓት። ከ4 ዓመታት በኋላ አዲስ ሕገ መንግሥት ሲያወጡ ግን ሐሳባቸውን ለመለወጥ ተገደዋል። አዲሱ ገዢዎች የመንግሥት ሥልጣን ቢቆጣጠሩም የነፍጠኞች ምሽግ በቀላሉ የሚናዱ ነው አላገኙትም። ስለዚህ አዲስ መላ ዘግይተው ብቅ ብለዋል። በዚህ መሰረት አዲስ አበባ ካላት የሕዝብ ቁጥር፣ የኢኮኖሚ አቅም፣ የፖለቲካና የዲፕሎማሲ ተምሳሌትነት ደረጃዋን ሙሉ በሙሉ ዝቅ ለማድረግ የማያስችል ቢሆንም በከፊል ዝቅ በሚያደርጋት መልኩ በአዲስ አበባ የኦሮሚያ ክልል ልዩ ጥቅም ይከበርላታል ብለው በመደንገግ በአንገቷ ላይ ገመድ አጥልቀውባታል። በተጨማሪም ሌላው በተለይ ትግራይ እስኪለማ አዲስ አበባ ትድማ የሚል ፖሊሲ ተግባራዊ አድርገው ከተማዋን ከሌጎስና ከካይሮ ይልቅ ሀገር ውስጥ ካሉ ከተሞች ጋር እያወዳደሩ እድገቷ እንዲገደብ ለ3 አስርት ዓመታት አበክረው ሰርተዋል። በውጤቱም አዲስ አበባ ከአፍሪካ 10 ትልልቅ ከተሞች ዝርዝር ውስጥ የምትወጣበት ጫፍ ላይ ደርሳለች። ይህ ሁሉ ሲሆን አዲስ አበባው እጅና እግሩን አጣጥፎ አልተመለከተም። በ1993 ዓ.ም የአዲስ አበባ ወጣት እስከ አፍንጫቸው ድረስ ከታጠቁ የአገዛዙ የጸጥታ ኃይሎች ጋር በባዶ እጁ ተፋልሟል። ከ4 ዓመታት በኋላ የከተማዋ ሕዝብ በምርጫ 97 ሙሉ ድምፁን ለተቃዋሚዎች በመስጠት ገዢውን ፓርቲ በዓለም ፊት እርቃኑን አስቀርቶታል። የምርጫውን ውጤት አላከብርም ሲልም ለሁለተኛ ጊዜ በባዶ እጁ ገጥሞት በደሙ ደማቅ ታሪክ ጽፏል። ይህ የ1997ቱ ተጋድሎ የህወሓት አገዛዝ ማብቂያ የጀመረበት ክስተት ሆኗል። በዚህም አዲስ አበባው በታሪክ ሲወደስ ይኖራል። አዲስ አበባና የኦህዴድ አገዛዝ ከ27 ረጅም የፍርድ ዓመታት በኋላ የህወሓት አገዛዝ ሲወድቅ የአዲስ አበባ ሕዝብ ሰኔ 16 2010 ዓ.ም በነቂስ ወጥቶ ደስታውን ገልጿል። ኢትዮጵያዊነትን ከፍ አድርጎ ወደ ስልጣን የመጣው ኦህዴድ አገራችን ከተጠለፈችበት የጥላቻ ፖለቲካ ዙሪት ለማውጣት ከልቡ ይሰራል ብሎ ተስፋ ጥሎበት ነበር። ተስፋው ግን ከ6 ወራት በላይ አልዘለቀም። በወርሃ መስከረም 2011 ዓ.ም ከአዲስ አበባ ላይ ተቀምታ በተወሰደችው ቡራዩና አካባቢዋ በመንግስት አካላት ድጋፍ ዘግናኝ የሆነ ብሔር ተኮር ጭፍጨፋ በመፈጸሙ መላው አዲስ አበባ በልብ ውስጥ ዳስ እንደጣለ ሐዘን ተቀምጧል። ምንም እንኳን ከአፄ ኃይለ ሥላሴ መንግስት ውድቀት በኋላ በአማጽያን የሚፈጸሙ ብሔር ተኮር ጥቃቶች ብልጭ ድርግም እያሉ በመቆየታቸው የቡራዩ ብሔር ተኮር ጭፍጨፋ እንደ አዲስ ነገር ሊታይ የሚችል ያልነበረ ቢሆንም በጥቃቱ የመንግስት አካላት ይፋዊ ተሳትፎ አዲስና አስደንጋጭ ክስተት ነበር። ጄኖሳይድ በመንግስት አካላት ብቻ የሚፈጸም ድርጊት ስለሆነም አዲሱ አገዛዝ የጄኖሳይድ አደጋ ይዞ የመጣ መሆኑን ለመረዳት አዲስ አበባው ግንባር ቀደም ሆኗል። የጄኖሳይድ አደጋውን ቀድሞ በመረዳቱም በአገዛዙ ላይ ከ2011 ዓ.ም ጀምሮ ተቃውሞን ማሰማት ጀምሯል። በሀገሪቱ የመጀመሪያውን ጸረ መንግስት ሰልፍ ያደረጉት የአዲስ አበባ ወጣቶች ነበሩ። አገዛዙም እጁን በይፋ በደም ያጨማለቀው በከተማዋ ጎዳና ላይ እነሱን በአልሞ ተኳሾች ጭንቅላታቸውን በመምታት ነበር። ይህ ፍጹም ፋሽስታዊ ድርጊት የአዲስ አበባን ወጣት ቀስም መስበር ሳይችል ቀርቷል። እንዲያውም በተቃራኒው በወራት ልዩነቶች ውስጥ የአዲስ አበባን እንቅስቃሴ በታሪክ ለመጀመሪያ ጊዜ ላስጀመረው ባላደራው ወይንም ባልደራስ መመስረት ገፊ ምክንያት ሆኗል። የአዲስ አበባዎቹ ባልደራስ በአገዛዙ የተደቀነውን የጄኖሳይድ አደጋ ወደ ፖለቲካ መድረኩ በቀዳሚነት በማምጣት ብቻ ሳይሆን ተቀባይነት እንዲያገኝም ወሳኙን ታሪካዊ ሚና ተጫውቷል። ይህ እውነታ ከአገዛዙ አልተሰወረም። በይፋ
ጦርነት እናውጅባቸዋለን ብሎ አመራሮችንና አባላቱን ከሕግ ውጭ አስሯል፣ አሳዷል። ድርጅቱንም ከውስጥና ከውጭ ቦርብሮ ከሞላ ጎደል አጥፍቶታል። አገዛዙ ባልደራስን በማዳከም የአዲስ አበባን እንቅስቃሴ ማዳፈን የቻለ ቢሆንም አዲስ አበባው የለኮሰው ጸረ ጄኖሳይድ ትግል ወደ አማራ ክልል ተሸጋግሮ ሚሊዮኖችን መሰረት ያደረገ ግዙፍ ህዝባዊ ትግል ለመሆን በቅቷል። የአዲስ አበባ እንቅስቃሴ መዳከም ለአገዛዙ ያልጠበቀውና የማይገባውን እፎይታ አጎናጽፎታል። ይህ እፎይታ ከከተማው ህዝብ ጋር ሰላም ለማውረድ ሊጠቀምበት የሚችል ቢሆንም የበቀል አጀንዳውን ይበልጥ ለማጠናከር እንደ መልካም አጋጣሚ እየተጠቀመበት ይገኛል። በዚህም መሰረት በህወሓት ኢህአዴግ ጊዜ እንኳ ታይቶ በማይታወቅ ደረጃ እጅግ ዘረኛና በቀለኛ የሆነ አስተዳደር በከተማው ላይ ጭኖባታል። የከተማዋን ተጨማሪ መሬቶች ለአጎራባች አስተዳደሮች አስተላልፎ በመስጠት አዲስ አበባን በኢህአዴግ ጊዜ ከነበረው በላይ አጥብቧታል። የከተማዋን የመሬት ይዞታ ባለቤትነት ነፍጠኛ ብሎ ከፈረጀው እጅ ለመቀማት ወስኖም በመቶ ሺዎች የሚቆጠሩና ከመላው ኢትዮጵያ የተውጣጡ ነዋሪዎችን ከነባር ሰፈሮቻቸው በኃይል እና ህገወጥ መንገድ አፈናቅሏል። ለጊዜው እንደ ሩዋንዳ አይነት የአካል ጄኖሳይድ በከተማው ህዝብ ላይ ለመፈጸም የሚያስችል ሁኔታ ባይከሰትለትም የማንነት ጄኖሳይድ ሊፈጸምበት ግን ጧት ማታ ተግቶ እየሰራ ይገኛል። በአራያነትም ሸገር ሲቲ የሚል ጥላ ከተማ በዙሪያው አቋቁሞ በቀለበት ውስጥ አስገብቶታል። በጥቅሉ አዲስ አበባን በኦሮሚያ አምሳያ እንደ አዲስ ለመስራት ቆርጦ በይፋም በስውርም እየሰራ ይገኛል። ይህ ሊያስከትል የሚችለው ሀገራዊ ቀውስ አይኑን በፈቃዱ ጨፍኗል፣ ጆሮንም በፈቃዱ ደፍኗል። ይህ ሁሉ እየሆነ የአዲስ አበባ ህዝብ አሁን ባለው ሁኔታ መቀጠል አይችልም። ከአገዛዙ የህልውና ፈተና ተጋርጦበታል። ይህ የህልውና ፈተና የአካልም የማንነትም ገጽታዎች አሉት። የህልውና ፈተና በራሱ ሜዳ፣ በራሱ ድርጅት፣ በራሱ ህዝብ፣ በራሱ አግባብ መጋፈጥ ይኖርበታል። የአዲስ አበባ ህዝብ ትግሉን ዳግም የሚያቀጣጥልበት ጊዜ ላይ ደርሰናል። የአዲስ አበባ ሚዲያ ምክር ቤት ዓላማና ግብ። የአዲስ አበባ ሚዲያ ምክር ቤት የአዲስ አበባ እንቅስቃሴ ዳግም እንዲቀጣጠል የሚፈልጉ የትግል ሚዲያዎች ስብስብ ነው። ዓላማው የህልውና ፈተና ለተጋረጠበት አዲስ አበቤ ድምፅ መሆን ነው። በሌላ አነጋገር ድምፁ ለታፈነ ህዝብ ድምፅ መሆን ነው። በተጨማሪም የዚህ ምክር ቤት መስረታ ለአዲስ አበባ ህዝብ የትግል ጥሪ ደወልም ነው። የአዲስ አበባ ዝምታ ራሱንም ሀገርንም አደጋ ላይ ጥሏል። የተቀደሰ ዓላማ ያነገበው ሁሉ የተቀደሰ አካሄድ እንዲኖረው ዋስትና እንደማይሆን ምክር ቤታችን ጠንቅቆ ይረዳል። ከዚህ አኳያ ለአዲስ አበባ ህዝብ ድምፅ ሆነው ህዝባዊ እንቅስቃሴውንና የህልውና ትግሉን ዳግም ለመቀስቀስ የሚሰሩ ሚዲያዎች በአካሄዳቸው ባህላዊ ስነ ምግባር ያላቸው፣ ለሙያዊ ስነ ምግባር ህግጋት የሚገዙና በስነ ምግባር የተገሩ እንዲሆኑ የምክር ቤት ማቋቋም አስፈላጊ ሆኖ አግኝተነዋል። ምክር ቤታችን ህዝብንና ትውልድን የሚያኮራ ትግል ለማድረግ የሚያስችል የአእምሮና የስነ ልቦና ስንቃችንና መሰባሰቢያ ድንኳናችን ነው። በቀጣይም በምናደርጋቸው ትግሎች ብዙ የተወሳሰቡ ተግዳሮቶች እንደሚገጥሙን ጠንቅቀን እናውቃለን። ትግል ነውና ጉዞ ረጅም፣ መንገዱ ጠመዝማዛ ነው። ይህን ጉዞ ብቻችንን አንወጣውም። የአዲስ አበባ ብቻ ሳይሆን የመላ ኢትዮጵያን ድጋፍ ያስፈልገናል። ይህንን ድጋፍ እንድትቸሩን በዚህ አጋጣሚ ጥሪ እናቀርባለን። በእኛ በኩል ለአማራ የጸረ ጄኖሳይድ የህልውና ትግል በምንሰጠው ልባዊ ድጋፍ በተጨማሪም የአዲስ አበባ እንቅስቃሴ ዳግም እንደ አዲስ ተወልዶ እስከምናይ ድረስ የምናንቀላፋው በአንድ አይናችን ብቻ ይሆናል። የምናደርገው ትግል ለመርህ የመርህ ነውና በብዙ ድካም በመጨረሻም እንደሚሳካልን ኮዱ እናሳውቃለን። በትግላችን የፈጣሪ ቡራኬ አይለየን፣ ሀገራችንን ይጠብቅልን። አዲስ አበባ በራሷ መሬትና በራሷ ህዝብ ለራሷም ለኢትዮጵያም መታገል አለባት። የአዲስ አበባ ሚዲያ ምክር ቤት ሚያዝያ 26 ቀን 2018 ዓ.ም